አቶ አመን ጋር ልታስደስትኝ እፈልጋለሁ፣ ሌላ ዓለም እንድታሳየኝ እፈልጋለሁ ብለዋታል። እንግዲህ አቶ አመን አሁን ላይ በጣም ደስታ እንደሚያስፈልገውና ዘና እንደሚፈልግ ተናግሯት ነበረ። ነገር ግን ቤሊን አንተ ሄደክ ዘና የሚያደርግክ ደስታ የሚሰጥህ እኮ አለክ ከጎንክ ብለዋለች። ነገር ግን አቶ አመን እኔ የፈለግኩት አንቺ ነሽና እና ደግሞ አንቺ ነሽ ለዚህ ሁሉ ተጠያቂ ብለዋታል። ድጋሚ ቤሊን እንግዲህ አሁን ላይ አንቺ ነሽ ወደ እሷ የገፋሸኝ፣ በአንቺ ምክንያት እኮ ነው ወደ እሷ ሄድኩት ብሏታል። አቶ አመን አሁንም ከቤሊን ጋር በተኛችበት እስክትነቃ ሲያያትና ሲጠብቃትም ነበረ። በዚህ መሀል ቤሊን ከነቃች በኋላ ነበረ ይህንን ነገር የተናገረው። ወይዘሮ ሰማሃል እህት አሁን ላይ እንግዲህ አቶ አመንም ልክ እንደ እናት ሆናለች። ወይዘሮ ሞርዚና ቤተሰቡንም እንደ አባወራነት እየተንከባከበቻቸው ትገኛለች። ወይዘሪት ሞርዚና ከመጣች ጀምሮ ሜርሲ በጣም ጭንቀት ውስጥ ገብታለች። በዚህ ምክንያት የሜርሲ ጭንቀት ቢጨምርም ነገር ግን ከወይዘሪት ሲፈን ጋር መተባበር እንዳለባት ሜርሲም ትመካከራለች። ወይዘሮ ሞርዚና ፍላጎቷ ሜርሲንም እግሯ ስር ማንበርከክና ሜርሲ ከዚህ ከእህቴ ሞት ጀርባ አለችበት ብላ ታስባለች። አሁን ላይ ይበልጥ አርግዤለታለሁ፣ ጥሎኝም አይሄድም፣ ወዴትም ከእኔ መራቅ አይችልም ብላ የምታስበው ወይዘሪት ጄሪ አቶ አመን ነገር ግን ጥሏት ከቤሊን ጋር ጊዜውንም እያጣጠመ ይገኛል። ወይዘሮ ሞርዚና እንግዲህ እየሰማች የነበረው በጣም ከባድ የሆነ ሚስጥር ነበረ። አሁን ላይ እንደሚታወቀው ከሲፈን ጋር ከባድ የሆነ ሚስጥር እንደያዘችባት ሜርሲም አሁን ላይ ደግሞ በማስፈራራት ላይ ትገኛለች። ሜርሲ አሁን ላይ ግዴታ መደራደር አለብኝ ብላለች ከሲፈን ጋር በመሄድና አሁን ላይ ከአንቺ ጋር መደራደር ፈልጋለሁ፣ አለበለዚያ ለወይዘሮ ሞርዚና አሳያታለሁ ይሄንን ቪዲዮ ብላታለች። ለምን ቀጥታ አንቺ ይሄ ነገር ለማሳየት ከፈለግሽ ለምን እንደ ቤተሰብነት አታይም? ለምን ትደራደሪበታለሽ? እያለቻት ነበረ። እንግዲህ ሲፈን ቀደም ብላ ከአጋዧ ከሆነው ወደ ሙስጣፋ ጋርም ስልክ ደውላለች። እንግዲህ ሙስጣፋ ወደ ቤት እንዲመጣና ሙስጣፋ ወደ ቤት መጥቶ እንዲያግዛት እና ደግሞ እያንዳንዳቸውንም እስካጠፋቸው ድረስ ሲሆን አለብክ እንግዳይ እንድትሆን ብለዋለች። ሙስጣፋን ቃሉ አክብሮ ሲፈንም ወደ ቤት መጥቷል። ነገር ግን እሱ ከመምጣቱ በፊት መጀመሪያ ላይ ከወይዘሮ ሞርዚና ጋር ወይዘሪት ሜርሲ ጋር ሆነው ሲፈን ሲያወሩት ወይዘሮ ሞርዚና ስታወራም ነበረ። በዛን ቅጽበት ግን ሜርሲ እያወራቻት ስታስፈራራ ስለነበረ ሲፈንም እምቢ ካልሽ ይህንን ለሷ አሳያታለሁ፣ ቪዲዮውንም እንደገደልሻት እና ደግሞ ለአቶ አመን አሳየዋለሁ ብላለች። ሲፈን ፈርታለች። እንዳታሳዩ በቃ ያልሽኝን ነገር አደርጋለሁ እያለቻት ነበረ። እንግዲህ የሜርሲ ፍላጎት አሁንም በእጇ ለማድረግ በጣም ፈጣን ናት ብላ አስባለች። ከጄሪ ጋር እንደምትፈልገው አልሆነላትም። ወይዘሪት ሜርሲ ከመጀመሪያ ጀምሮ ሜርሲ በጣም ጥቅመኛ ነበረች። ጄሪንም እያገዘቻት የነበረው ከአቶ አመን ጋር እንድትቀራረብ እየረዳቻት የነበረበት መንገድ የራስ የምፈልገው ነገር በፍጥነት ከሷ አገኛለሁ ብላ ነበረ። አመንም በእጇ ለማስገባት ጄሪ ላይ ለመጠቀም ፈልጋ ነበረ ሜርሲ። ነገር ግን ጄሪ እንዳሰበቻት ፈጣን አልነበረችም። ሜርሲ ቅድሚያ የፈለገችው በሷ እጅ ወይዘሮ ሰማሃል እንድትጠፋ ነበር። እንግዲህ መጀመሪያ መድኃኒቱ እንድትቀይር ካደረገቻት በኋላ ያንን መድኃኒት ከተቀየረ በኋላ እንግዲህ ሳትሞት ቀድማ ሲፈን ስትገላት በሲፈን በጣም አድናቂ ሆና ነበረ። ሲፈን ጀግና ናት፣ ምናለ ጄሪ ሳትሆን ሲፈን ከኔ ጋር ብትሰራ ብላ ነበረ ስትናገር የነበረው። በዚህ መሀል አሁን ላይ ከሲፈን ጋር መደራደሪያ ይዛለች። ወይዘሮ ሰማሃልንም የገደልሽበትንም ቪዲዮ ከማሳይ ካለቻት በኋላ ሲፈን ተስማምታለች። እንግዲህ ወይዘሪት ሞርዚና ሰምታለች ሁሉንም ነገር። ወይዘሮ ሞርዚና ሁላቸውም በጥቅም በጎን ጎን እየተጫወቱ ይገኛሉ። በተለይ ወይዘሮ ሞርዚና ሜርሲንም የምትጥልበት መንገድ፣ ሜርሲ ደግሞ ከሁላቸውም አንድ በአንድ እንደተግባባች እርግጠኛ ናት እና ከሴቶቹ ሁሉ እንዴት ልትግባባ ችላለች፣ እዚህ ቤት ስለምን መጣች የሚለውን ጥያቄ ፈጥሮባታልና እና
ደግሞ ሲፈንና ሜርሲ ሲያወሩ ከሰማችሁ በኋላ በፍጥነት ነበረ እንግዲህ ወደ ጄሪ ያመራችሁ። ጄሪንም ጠርታ ስትነግራት ነበረ ሜርሲንም እንዳታምኛት አንቺና አመንንም ለማጣላት እየሞከረች ነው ብላታለች። እንግዲህ አስቡትና ወይዘሮ ሙርዚና ራሷ የራሷ በራሷ መንገዷ እንድታግዛት ሜርሲንም እንድትጠላት እያደረገቻት ትገኛለች። ወይዘሮ ሙርዚና አሁን ላይ ሜርሲ እንዳታምኛት አንቺ ለመጣል ትዳርሽን ለመበጥበጥ እየሞከረች ነው ብላለች። ሜርሲ እንዲህ ልታደርግ አትችልም፣ እርግጠኛ አይደለሽም እያለች እርግጠኛ ሆና በራሷ ተማምና ነበረ እንግዲህ ጄሪ። ነገር ግን ወይዘሮ ሙርዚና ያልኩሽን ይሄ ነው ብላለች። የሲፈን እንግዳ ወደ ቤት መጥቷል። አቶ ሙስጠፋ ወደ ቤት መጥቷል። ነገር ግን ከመጣ በኋላም ከጄሪ ጋር ተፋጠዋል። ጄሪ ሙስጠፋ ባየች ሰዓት በጣም ደንግጣለች። ጄሪ ሙስጠፋን ስታይ በጣም ድንጋጤ ውስጥ ገብታ ነበረ። ጄሪና ሙስጠፋ በጣም የሚተዋወቁ የቅርብ ሰዎች ነበሩ እና ደግሞ የአቶ አመን ጓደኛ ቃል ቤት ባለበት ስለ ሁሉም ነገር ወይዘሮ ሙርዚና ተናግረዋለች። ስለ ቤተሰቡ በተለይ ደግሞ ስለ ሜርሲ አመጣጥ፣ ሜርሲ እዚህ ምን ታደርጋለች፣ ስለ እሷ ፍላጎቷ የምታውቀው ነገር ምናልባት እናስ ደግሞ ስለ ባለቤቷ እያለች ስትናገር ነበር። እንግዲህ ወይዘሮ ሙርዚና ከሜርሲ ጀርባ የባለቤቷ እያለች ስታወራም ነበረ። በዚህ መሀል ግን አሁን ላይ ከቃልም ጋር ከአቶ አመን እንዲያወራና አቶ አመን የሜርሲን ባሏ ከየት እንዳለ የት እንደሆነ እንዲያጣራ ከአቶ አመን ልከዋለች። ነገር ግን አቶ አመን እና ደግሞ ቃል በብዙ ቦታ ነው ሜርሲ ከሴቶቹ ጋር የተስማማችበትንም መንገድ ብላ ለቃል እንግዲህ ሁሉም ነገር አስረድተዋለች እና በዚህ መንገድ ወይዘሮ ሙርዚና ሜርሲንም ለማጥመድ ቤተሰቡ ሁሉ አሰማርታባታለች። ነገር ግን ሲፈን እኔ ሳይቀድሙኝ ይቀድማቸዋለሁ ብላለች። እንግዲህ ሙስጠፋ ከመጣ በኋላ ቃልና ሙስጠፋ ይፋጠጣሉ። በዚህ መሀል ግን የሲፈን እንግዳ እንደሆነ ብሎ ነበር የገባው። በዚህ ጊዜ ሲፈን እንዲገባ እኔ እንግዳ ነው ብላለች። ነገር ግን ቃል ተጠራጥሯል። ይህንን ሰው አዲስ አይደለም እና ከየት ነው የማውቀው ብሎ ነበር የተናገረው። እንግዲህ ቃል ሙስጠፋንም በቅርብ ርቀት እንደሚያውቀው ነው በውስጡ የተጠራጠረው። ሲፈን ከወይዘሮ ሙርዚና ጋር ሙስጠፋን አስተዋውቃለች። ስነ ምግባር እንዳለው ሰውና እዚህ ቤት ለትንሽ ጊዜ የሩቅ ዘመዴ ነው ብላ ነው ትናገራለች። ወይዘሪት ሙርዚና እንግዲህ ሲፈንና ሜርሲ ሲያወሩ ስለሰማች አሁን ላይ ሲፈንን ባለመጠራጠር አይነት ሁኔታ ነበረ ስታያት እና ዘመድ እንደሌላት እንደተናገረች እና ከየት እንደመጣ ነበረ። ሲፈንም ዘመድሽ ከየት መጣ ብላ ጠይቃታለች። ነገር ግን ሙስጠፋ በፍጥነት ነበረና ይሄ ነገር የሩቅ ዘመዷ ነኝና እሷን ለማግኘት በጣም ብዙ ዋጋ ከፍያለሁ ብሎ ነው የተናገረው። በዚህ መሀል ግን አሁን ላይ አቶ አመንና ቤሊን የራሳቸው የደስታ ጊዜ እያሳለፉ ነው። ዲና ከቤት እንግዲህ ሸኝተዋታል። ዲና ከቤት ከመሄዷ በፊት ሜርሲንም አሳብዳታለች። እቺ ህፃኗ በጣም እያበሳጨችኝ ነው ስትል ነበረ ሜርሲ ዲና በመሄዷ በጣም ደስተኛ ነበረች። እየቆየች በጣም ወደ ጄሪም ተቀይራ ነበረ። ጄሪ ዝቅ አድርጋት ነበርና በዚህ መሀል ግን በጣም ተናዳ ነበር። ጄሪ ሳትቀር ከሜርሲ ጋር ህፃኗ በጣም ተበሳጭተውባት ነበረ። ነገር ግን ተሸኝታ ሄዳለች። ስለሄደች ብቻ በጣም ከፍቷቸዋል። አቶ አመን በጣም ከፍቶኛል፣ ብቸኝነት ተሰምቶኛል ብሏል። ነገር ግን አቶ አመን አሁን ከቤሊን ጋር ደስ የሚል ጊዜ ለማሳለፍ እንግዲህ ራቅ ብለዋል ማለት ነው። ሁለቱም የደስታ ጊዜ እያሳለፉ ይገኛሉ። በተለይ ደግሞ ወይዘሮ ሙርዚና ጄሪን በእጇ አስገብታ ሜርሲን ጠብ ለማድረግ አሁን ላይ ትጋቷን ቀጥላለች። ሜርሲና ጄሪ በጣም ቅርብ እንደሆኑ ታውቃለች እና አሁን ላይ ጄሪን የሜርሲ ጠላት ሆና ምንም ሳትነግራት በቅርብ ርቀት እንድትከታተላት እና ሜርሲ የምታደርጋቸው ነገሮች ሁሉ ለወይዘሮ ሙርዚና እንድታነግራት ነው እያደረገች ያለችው። ሙርዚና አቶ አመን አሁን ላይ ከሁሉም ነገር ለመራቅ ወስኗል።
በቦታው አሁን ላይ ወንድ የገባው ሙስጠፋ ነው። ሙስጠፋ ግን አሁን ላይ የጄሪ ድንጋጤ ውስጥ አስገብቷታል።